የፖለቲካ ድርጅቶች በስም የሚገለጹት ትኩረት አድርገን በጋራ አቋም ይዘን የወጣንበትን መግለጫ እናነባለን። ከዚያም በኋላ ይህንኑ ጉዳይ የተመለከቱ ወቅታዊ ጉዳዩን የተመለከቱ ጥያቄዎች እንቀበላለን። በተቻለ መጠን ከዛሬው አጀንዳ ሳንወጣ ምላሾች ይሰጣሉ ማለት ነው። እንደዛ ነው የምንቀጥለው። ከዚህ ከፊት ለፊት የምንገኘው የፖለቲካ ድርጅቶች የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ ባልደራስ ለእውነተኛ ዲሞክራሲ፣ እናት ፓርቲ እንዲሁም የአማራ ብሔራዊ ንቅናቄ አብን እንዲሁም ደግሞ በዚህ ስቴትመንት ላይ ወይም አሁን በምናወጣው መግለጫ ላይ ኦልሞስት አብረው በጋራ ሰርተው ነገር ግን ተወካያቸው በሰዓት ችግር ምክንያት ያልደረሰው የትግራይ ዲሞክራሲያዊ ትብብር ትዴፓ የዚህ የጋራው አቋም አካል እንደሆነ ታሳቢ እንዲደረግ ነው ለማሳሰብ እንወደው። ይሄንን ካልኩ ወደ መግለጫው እንገባለን ማለት ነው። ዜጎች ላይ ማንነታቸውን መሰረት አድርጎ የሚፈጸም ጥቃት ይቁም። በሀገራችን ውስጥ ተንሰራፍቶ የቀጠለው የጥላቻ ትርክት ኢትዮጵያዊ ራዕያችንን አንድነታችንን እንዲናጋ በማድረግ ሀገራችንን ለከፍተኛ የማህበረ ፖለቲካ ምስቅልቅል ዳርጓት ይገኛል። በትህነግ መራሹ የኢህአዴግ መንግስት ስርዓት ዘመን በሀገራችንና በህዝቧ ላይ ዘግናኝ አፈናና ሰቆቃ ሲፈጸም እንደቆየ ይታወቃል። በመላው የሀገራችን ህዝብና በዲሞክራሲ ኃይሎች የተባበረ ትግል አማካኝነት የጭቆና ስርዓቱ ግንባር ቀደም ዘዋሪ የነበሩት ስብስቦች ከማዕከላዊ የስልጣን መንበራቸው እንዲገፉ በማድረግ አዲስ የለውጥ ተስፋ ለመፈንጠቅ አስችሎ እንደነበር ይታወሳል። ሆኖም የሀገራችን የፖለቲካ ችግር ስር የሰደዱ የትርክትና የመዋቅር መሰረቶች ያሉት በመሆኑና በአጠቃላይ ስርዓት ሰራሽ በመሆናቸው ሀገራዊ የበጎ ኃይሎች አሰላለፍን በማጠናከር ሁሉን አካታች የሆነ የብሔራዊ ውይይትና ድርድር መድረክ በመፍጠር ሁላችንም አሸናፊ የሚያደርግ ፍትሃዊ አማካይ ላይ በመድረስ ዘላቂ ልባት ማምጣት ይገባል የሚል አቋም ስናራምድ ቆይተናል። በተለይም የሀገራችን ህዝብ ከባድ መስዋዕትነት የጠየቀውን ሁለገብ የጸረ ጭቆና ትግል ሲያካሂድ የቆየው ሀገራችን ወደ ተሟላ የሰላም የዲሞክራሲና የፍትህ ምዕራፍ ለማሸጋገር መሆኑ ይታወቃል። ስለሆነም ዜግነትና የዜጎች መሰረታዊ መብቶች በሀገራችን የማህበራዊ የፖለቲካና የህግ ማዕቀፍ ውስጥ የተሟላ እውቅና እንዲያገኙ በማስቻል ዘላቂ ፍትህን፣ እኩልነትንና ዲሞክራሲን እውን ማድረግ እንደሚገባ በተደጋጋሚ ያሳስበናል። ለሀገራዊ ስኬታችን መሰረት የሆኑት የህዝብ አንድነት፣ ወንድማማችነት፣ ሰላምና የህግ የበላይነት ማስፈን ጉዳይ የነገ ስራ ሳይባል በቁርጠኝነት ተቀናጅተን በፍጥነት ማረጋገጥ አለብን በሚል ምልከታችንን ስንገልጽ ነበር። የዜጎችን መሰረታዊ መብቶች ማክበርና ማስከበር ካልተቻለ የምንመኛቸውን ሀገራዊ ግቦች ማሳካት እንደማንችል የፖለቲካችን መሰረት የሆኑትን የሀገርና የህዝብ አንድነትን ለማስጠበቅ አዳጋች እንደሚሆን ይታወቃል። በዚህ ረገድ ባለፉት 3 ዓመታት ጊዜ ውስጥ በርካታ ዜጎች የማንነትና የእምነት ተኮር ጥቃቶች ሰለባ ተዳርገው ህይወታቸውን ተነጥቀዋል፣ አካላቸው ጎድሏል፣ ንብረታቸው ወድሟል፣ ተፈናቅለዋል። ዘርና እምነት ተኮር የሆኑ ጥቃቶች መበራከት አድማሳቸውን እያሰፉ በበርካታ የሀገራችን ክፍሎች መዛመት በክልሎችና በፌዴራል መንግስቱ በኩል ከሚታየው ጉልህ ቸልተኝነት ጋር ተዳብለው ሲታዩ ችግሩ ግንባር ቀደም የብሔራዊ ደህንነት ስጋት ለመሆን በቅቷል። በተለይ የጥፋት ፖለቲካ ተዋንያን የሆኑት ጽንፈኛ ስብስቦች በአማራ ህዝብ ላይ የሚያራምዱትን የጥላቻ ትርክት ተከትለው በሚፈጸሙ ተከታታይ ዘር ተኮር ጥቃቶች እየተጠናከሩ መምጣታቸው ተረጋግጧል። ጥቃቶችን ለማስቆም የሚደረገው መንግስታዊና ሀገራዊ ጥረት ፍጹም የማይመጥንና በቂ እንዳልሆነ እንገነዘባለን። በተለይ እየተፈጸሙ ያሉት ጥቃቶች በርካታና ተደጋጋሚ መሆናቸው በመንግስት በኩል ከሚታየው ለከት የለሽ ዳተኝነት በተጨማሪ በመንግስት መዋቅር ውስጥ ያሉ አመራሮች ጭምር በጥቃቶቹ መሳተፋቸው ስጋቱንና አደጋውን ውስብስብ እንዳደረገው ለመግለጽ እንፈልጋለን። በዚህ ህዝብ አገት ነባራዊ ፖለቲካ ላይ ተመስርተን የሀገራችን አንድነትና የህዝባችን ራዕይ እውን ለማድረግ እንደማይቻል ያለንን ስጋት በመግለጽ ማሳወቅ እንሻለን። ስለሆነም የህዝብን ሰላምና ደህንነት በንቃት ለመጠበቅ የሀገራችንን አንድነት ለማጎልበትና ዘላቂነቷን ለማረጋገጥ እኛ የፖለቲካ ፓርቲዎች በጽናት በጋራ ግንባር ቀደም ሆነን እንደምንሰለፍ እያረጋገጥን፣ አንደኛ በሀገራችን ውስጥ በበርካታ አካባቢዎች በተለይም በኦሮሚያ ክልልና በቤኒሻንጉል ጉሙዝ ክልል ውስጥ
የሚኖሩ የአማራ ተወላጆችና በአጠቃላይ መጤ ተብለው በተፈረጁ ዜጎች ላይ በተለያዩ የሀገራችን አካባቢዎች እየተፈጸመ ያለው ዘር ተኮር ጥቃት በጥብቅ እናወግዛለን። ሁለተኛ፣ የፌዴራሉ መንግስትና የክልሎቹ መንግስታት ችግሩን በዘላቂነት ለመፍታት በቁርጠኝነት መንቀሳቀስ እንዳለባቸው እናሳስባለን። ሶስተኛ፣ የችግሩን ግዝፈትና መደጋገም እንዲሁም በሀገራችን አንድነትና ደህንነት ላይ የደቀነውን ከፍተኛ አደጋ ከግምት ውስጥ በማስገባት ዘላቂ ልባት የመስጠት ጉዳይ እንደተጠበቀ ሆኖ የሕዝብ ተወካዮች ምክር ቤት ገለልተኛ ኮሚሽን በማቋቋም በጥልቀት መርምሮ ውጤቱንም ለሕዝብ ይፋ እንዲያደርግ በአጽንኦት እንጠይቃለን። የዚህ መግለጫ አካል የሆኑ ፓርቲዎች ችግሩ የሀገር አንድነትና ደህንነት ላይ የተጋረጠው አደጋ አስቸኳይ መፍትሄ እንደሚያሻው በማመን የመፍትሄ አካል ለመሆንና የሚጠበቅብንን ኃላፊነት ለመወጣት ቁርጠኛ መሆናችንን እንገልጻለን። አምስተኛ፣ በመንግስት በኩል እስካሁን በተፈጸሙት ጥቃቶች ውስጥ በቀጥታም ይሁን በተዘዋዋሪ በተሳተፉ ግለሰቦችና ቡድኖች ላይ እንዲሁም በተለያየ ደረጃ የሚገኙ የመንግስት አመራሮች ሁነው የመከላከል ኃላፊነታቸውን ያልተወጡና በጥቃት የተሳተፉትን በሚመለከት በፍጥነት ተገቢው የማጣራት ስራ እንዲሰራና በሕግ እንዲጠየቁ እንዲደረግ እናሳስባለን። ስድስተኛ፣ መላው የኢትዮጵያ ሕዝብ በተለያዩ አሰላለፎች ውስጥ ተካተው ዘርና እምነት ተኮር ጥቃቶችን የሚፈጽሙ አካላትን ለማውገዝ፣ ለማጋለጥ እና ለመከላከል ብሎም ለማሸነፍና በሕግ ጥላ ስር ለማዋል በአንድነት እንዲቆሙ ጥሪያችንን እናቀርባለን። ሰባተኛ፣ በተለያዩ የዓለማችን ክፍሎች የምትኖሩ ሀገር ወዳድ ኢትዮጵያውያን በሙሉ በአማራ ሕዝብ ላይ በጥላቻ ኃይሎች እየተፈጸመ ያለውን ዘር ተኮር ጥቃት ለማውገዝ፣ ለማጋለጥና ለፍርድ ለማቅረብ ያለምንም ልዩነት በጋራ እንድትሰለፉ ጥሪያችንን እናቀርባለን። ስምንተኛ፣ በተፈጸሙባቸው ጥቃቶች ምክንያት ደጋፊ ወገኖቻቸውን ላጡና በጅምላ ተፈናቅለው ችግር ላይ ለወደቁት ወገኖች በአስቸኳይ የነፍስ አድንና የመልሶ ማቋቋም የተቀናጀ ርብርብ እንዲደረግ ጥሪያችንን እናስተላልፋለን። በመጨረሻም በቅርቡ በኦሮሚያ ክልል ወለጋና አካባቢ በቤኒሻንጉል ክልል በተፈጸሙት ዘር ተኮር ጥቃቶች ሕይወታቸውን ላጡ ወገኖቻችን ነፍስ ይማር እያል የተለያዩ ጉዳቶች ለደረሰባቸው ወገኖቻችን ማገገምን እንዲሁም ለወዳጅ ዘመዶቻቸው መጽናናትን እንመኛለን። በሁሉም የሀገራችን አካባቢዎች ዘርን፣ እምነትንና የፖለቲካ አመለካከትን መሰረት አድርገው የሚከሰቱ ጥቃቶች ሰላማዊ ዜጎች መጠበቅ ይገባቸዋል። የአማራ ብሔራዊ ንቅናቄ አብን፣ ባልደራስ ለእውነተኛ ዲሞክራሲ፣ እናት ፓርቲ፣ የትግራይ ዲሞክራሲያዊ ፓርቲ ትዴፓ፣ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ መጋቢት 25 ቀን 2013 ዓመተ ምህረት አዲስ አበባ ኢትዮጵያ። የተወሰነ ነገር እንልና ጓዶቼም የተቀያየርን ቦታ ስለሆነ ለንግግር የሚያመቸው በተነሱት ላይ ምላሽ እንሰጣለን ማለት ነው። በእኔ በኩል እንግዲህ በቅደም ተከተሉ ወይም መጀመሪያ በተነሳው ጥያቄ መሰረት ወንድሜ ከአህዱ የተነሳ ጥያቄ አለ። እኛ እንግዲህ የፖለቲካ ድርጅቶች ነን። በዚህ ሀገር የረጅም ዘመን የፓርቲ ፖለቲካ ትግል ውስጥ ወይም የሀገሪቱ የፖለቲካ ታሪክ ውስጥ አብረን ለመቆም የሚያስችሉን በርካታ የዜጎች ችግር ቢኖሩም ነገር ግን መልኩን እየቀያየረ የሚመጡት ችግሮች አንድ ላይ እንዳንሰባሰብ ጨቋኞች ትልቁ የሚጥሉብን አደጋ ሀገራችን እንዳታድግ ዜጎች እንዳይጨቆኑ ምናምን ማድረግ ብቻም ሳይሆን በጋራ ዓላማ እንዳንሰባሰብ የጋራ ሊያረጉ የሚችሉ ነገሮችን ሁሉ በሩን በመዝጋት የኛና የነሱ አተያይ እንዲጎለብት ማድረጋቸው ትልቅ እንቅፋት ነው። ይህ በመሆኑ ዛሬ ፓርቲዎቹ ስንሰባሰብ በመሰረታዊነት አሁን ባለው ወቅታዊ ጉዳይ ላይ ቢያንስ የጋራ ሊያረገን የሚችል በጣም ወሳኝ አጀንዳ ነው። የዜጎች በአንድ ሌሊት 100 ሰው ታርዶ የሚያድርበት ሀገር ነው። ይሄ ሁላችንም ያሳስበናል። ከዚያ በኋላ ያለው በቀጣይ እናንተ እንዴት ነው አብራችሁ ልትቆሙ የምትችሉትና የምትሰሩት የሚለው ነገር በጣም ሶፊስቲኬትድ የሆነ የፖለቲካ ሁኔታ አለ። ፍራጃይሊቲ በጣም የተሰባበረ ነገር ብዙ አለ እዚህ ሀገር ፖለቲካ ላይ በአንድ ጀንበር የሚፈቱ አይሆንም። ነገር ግን በዚህ መንገድ መቀራረብ መጀመርና አብሮ መስራት መጀመር በጎ የሆነ ኢምፕሊኬሽን አለው። ከዚህ አንፃር የፓርቲዎችን ሚና ደግሞ ለይቶ መረዳት ያስፈልጋል። እኛ ስቴት ማሽነሪ በእጃችን ላይ የለም። ልናደርግ የምንችለው
ለወገኖቻችን ድምጽ እንሆናለን መጀመሪያ ከዚያ በኋላ ያው ተቃውሞ እናሰማለን ህዝብ እናደራጃለን እንታገላለን አሁን እያደረግን ያለው እሱን ነው ወደ ህግ ከማግረብ አንፃር በየፓርቲዎቻችን የህግ ባለሙያዎች አሉ እንግዲህ ዘር ተኮር ጥቃት ነው ማንነት ላይ ያነጣጠረ ጥቃት ነው ተፈጽሟል ይያልን ያለ ነው የጄኖሳይድ ኮንቬንሽኑን ጨምሮ በዓለም አቀፍ ደረጃ ይህ ጉዳይ እስከምን ድረስ ይሄዳል የሚለው በየፓርቲዎቻችን እየተሰራበት ነው እሱ ወደ ህግ የሚሄድበትን መንገድ እንፈልጋለን እንደ ፓርቲ ግን የጋራ በሚያደርገን አጀንዳ መገናኘት መቻል አሁን እዚህ ያለነው ፓርቲዎችን ብቻም ሳይሆን ሌሎች የኢትዮጵያ ጉዳይ ግድ የሚላቸው በርካታ ፓርቲዎች እንዳሉ እናምናለን ያ ማለት ነገ ከነገ ወዲያ ይሄ የበጎ ኃይሉ ብሎክ እየተጠናከረ ሂዶ በጋራ ሀገራዊ ጉዳይ ላይ አብረን እንደምንሰራ ምልክት የሚሰጡን ሐሳቦች አሉ ያንን ማሰባሰብና ወደ አንድ መምጣት ለነገ የማይባል ጉዳይ እንደሆነ እናምናለን ሶ በእኛ በኩል ማንዴታችን ለይተን ማድረግ የምንችለው ነገር ምንድነው የሚለውን ገምግመን ነው ስራ እየሰራን ያለ ነው እንግዲህ ለተፈናቀሉ ወገኖች ከመድረስም አንፃር ጓዶች የሚሉት ነገር እንዳለ ሆኖ እኔ ጎበዜ ወደ አነሳው ጥያቄ መሄድ ፈልጋለሁ እንግዲህ የመንግስት መዋቅር በጉዳዩ ላይ ተሳታፊ ነው ስንል በ2012 ሰኔ ላይም በ2012 ጥር ላይም የተከሰቱትን እዚህ ሀገር ላይ ከባድ ዘርና ሃይማኖትን መሰረት ያደረጉ ጥቃቶችን ስንዳስስ መንግስት የራሱ መዋቅር ተሳታፊ እንደነበረ በርካታ አመራሮችን ለጊዜያዊም ቢሆን ሲያስር ይህ ነገር ምንም አይነት ማስረጃ ሳያስፈልገው ተሳታፊ እንደነበሩ አመላካች ነው ልዩ ኃይሉ የተቀመጠበት ቦታና ዜጎች ላይ እየደረሰ ያለውም ጥቃት በንጽጽር ሲታይ አሁን ሚዲያ ላይ የምንሰማውምና ከቦታው ላይ አይንማኙን ሰዎች እንደሚነግሩን በትክክልም የመንግስት መዋቅር በጉዳዩ ላይ እንዳሉ አመላካች ነው ከዚህ አንፃር የኦሮሚያ ክልልን መንግስትን የተመለከተው ጉዳይ እዚህ ጋር ሊሰመርበት ጓዶች አሉ እንደነገርኳችሁ የኮአሊሽናችን ይህንን ኢሹ በተመለከተ ነው ምልከታቸውን ያጋሩናል እንደ አማራ ብሔራዊ ንቅናቄ አብንም የምናምነው በአሁን ሰዓት የራሱን የኦሮሞ ብልጽግና ፓርቲ ብሎ የሚጠራው ወይም ደግሞ የክልሉ መንግስት በእናቶች መልስ አብዲሳ የሚመራው ድርጅት በአደባባይ ላይ ከሚናገረው መረን የለቀቀ ንግግር ባሻገር ለዜጎች እልቂት ሞት መፈናቀል የራሱን የሆነ ድርሻ እየተወጣ ያለ ትላንት የነበረውን የህወሓት አምባገነን ስርዓት በቅርጽ ሙሉ በሙሉ በመቀበል በሰዎች በፓርቲ ደረጃ ብቻ ራሱን ቀይሮ በዛ መተካት የሚፈልግ ኃይሉ ነው በሀገራዊ ፖለቲካው ላይ እየታየ ያለው ይሄንን ምንም ጥያቄ አያስፈልገውም ህወሓትን በታገልንበት መንገድ ምን ታገለው ይሆናል ነው ማለት በዚያ ክልል ውስጥ የሚደረግ ማንኛውም አይነት የሃይማኖትን ዘርን መሰረት ያደረገ ጥቃት በመጀመሪያ ደረጃ ሊያስቆጨው ሊያሳስበው የሚገባው የክልሉ መንግስት ነበር ያንን አናስተውልም ከዛ ያለፈ በጣም የብሪት ንግግር አልፎ ተርፎም በሌሎች ክልሎች ላይ የሚከሰቱ ጉዳዮችን ራሳቸውን እንደ የበላይ አዛዥ ናዛዥ በመቁጠር የሚሰጧቸው የህዝብ ግንኙነት ስራዎችንም በጥንቃቄ ነው የምንገመግመው ከዚህ በፊት የተናገሯቸው አደባባይ ንግግሮችም ዶቶችን ገጣጥመን ስናያቸው ቀላል የሚባሉ አይደሉም ይህ ሁሉ ነገር ሲታይ መንግስትም ሆነ አጠቃላይ ፌደራል መንግስቱም ሆነ የክልሉ መንግስት ምንም እንኳን ጉዳዩን ወደ ተለያየ ቦታ ሊወረውር ቢሞክርም ነገር ግን ከራሱ ከሲስተም ውስጥ ያልጸዳ ነገር እንዳለ አመላካች ነው በእኛ በኩል ይህ ኃይል ከመጀመሪያው አሳሳቢ የሆነ ጉዞ እንደነበረው እናምናለን እስካሁን ግን በተለይ ደግሞ በሰሜኑ የሀገራችን ክፍል የተከሰተው ትህነግ በቆሰቆሰው ጦርነት ውስጥ በርካታ ኢትዮጵያውያን ችግር ውስጥ የወደቁበት የትግራይ ተወላጆች ወንድሞቻችንን ጨምሮ ማለት ነው በንጹሃን ዜጎች ላይ የደረሰ በራሱ የቲፒኤልኤፍ ጸባጫሪነት ምክንያት የደረሰ ችግር አለ እንደኛ የኃይል አሰላለፍ ሚዛኑና አጠቃላይ ፖለቲካ ሁኔታውን ስንረዳ የሀገሪቱ መደበኛ የሆነ እስካሁን ድረስ የቀጠለውን ችግር የፈጠረው አካል ዋነኛ ትሬት ነው ብለን እናምናለን ትህነግ ነው እሱ የትህነግ በአሁኑ ሰዓት ወደዚህ ወደ መሃል ሀገር መጥቶ ችግር ሊፈጥር የሚችልበት ሁኔታ ላይ ይገኛል ብለን አናምንም በየጊዜው የፖለቲካ ዳይናሚክሱ ይቀያየራል ስለዚህ እስካሁን ድረስ ያን ኃይል ለኢትዮጵያ አንድነት ለዜጎች ሰላም አደጋ ነው ብለን አምነን በትክክል ታግለናል ነገር ግን ያን ስንታገል ይሄኛው አካል ምንም አልነበረም በሚል ሐሳብ አልነበረም በየጊዜው እየተቀያየሩ ችግራቸው መልካቸውን የቀያየሩ የሚከሰቱ ችግሮች አሉ ያንን በአግባቡ መታገል እንደሚያስፈልግ እናምናለን በሌሎች ጥያቄዎች ላይ ጓዶቼ ማብራሪያ ይሰጡባቸዋል ቦታ ቀይራቸዋል
አብዛኛዎች ነጥብ ጣይር የሄደበት ይመስለኛል። በተለይ ትኩረት ሰጥ የፈለኩት ከጀርባ ህወሓት አለ ኦነግ ሸኔ ያለ እየተባለ የሚሰጠው ስያሜ ያሰት ነው። ፈጻሚው ራሱ ኦህዴድ ብልጽግና ነው። ጎበዝ የሚያነሳው ጥያቄ ከዚህ ጋር የሚያዝ ይመስለኛል። በተለይ እንደዚህ አሁን በኦህዴድ ብልጽግና ላይ ባላፊነት ያሉ ሰዎች በዘረኝነት ተወልደው በዘረኝነት አድገው በዘረኝነት እሳቤኖችን ሀገር እየመሯት ያሉ። ስለዚህ ከነሱ ነፃነትን ወይንም አርነትን መጠበቅ በጣም ከንቱነት ነው። ስለዚህ ህወሓት በፊት እንደ ምክንያት ሆኖ ሲቀርብ ነበር። አሁን ህወሓት ሙሉ በሙሉ አቅም ያልባ ሆኗል። ኦነግ ሸኔ የሚል ስያሜ የሰጡት ኦነግ ሸኔ የኦህዴድ ብልጽግና የወታደራዊ ክንፍ ነው። ለዚህ በርካታ ማስረጃዎች አሉ። ለምሳሌ ከማል ገልቹን ስንወስድ እኮ በግልጽ ተናግሯል። እሱ በኦህዴድ ብልጽግና አመራር ውስጥ ያሉ አካላት ኦነግ ሸኔን እንደሚደግፉት እኮ እሱ ተናግሯል ራሱ። እንግዲህ በዛ በሰዓቱ በነበረበት ሰዓት የኦሮሞ ብልጽግና ወይም የኦህዴድ ብልጽግና የጸጥታ ኃይል ኃላፊ ነው የነበረው። እሱ በግልጽ የተናገረው መረጃ ነው። በተመሳሳይ ደግሞ ተከታታይ የሆኑ መረጃዎች አሉ። እነዛን ተከታታይ የሆኑ መረጃዎች ፓተርን ስንሰራለት ፈጻሚ ሙሉ በሙሉ የኦህዴድ ብልጽግና ነው። ይሄንን ግን የወታደራዊ ክንፉን ኦነግ ሸኔን ያመጣውም ለዛ ዓላማ ነው። ይሄ ለፖለቲካ ሀሁ ለማያውቁ ሰዎች ሊያጃጅል ይችላል እንጂ ፈጻሚው መንግስት ነው። ለምሳሌ የኦሮሚያ መንግስት ይሄ መረጃ እንዳይዘገብ ማድረጉ እኮ የፈጸመውን ወንጀል የተከላከለ ነው። ኦቢኤን በክልሉ ውስጥ የሚፈጸመውን ወንጀል የዘር ማጥፋት ወንጀል መዘገብ ያልፈለገው እኮ ፈጻሚዎች የዛው መንግስት የክልሉ መስተዳድር ኃላፊዎች ስለሆኑ እኮ ነው። የሽመልስ አብዲሳ ንግግር ስንወስድ የተፈናቀሉና ከግድያ ያመለጡ ሰዎች ንግግር ስንወስድ እነዚህን ፓተርን ስንሰራላቸው ፈጻሚው መንግስት ነው፣ የኦህዴድ ብልጽግና ነው። ስለዚህ ከኦህዴድ ብልጽግና ነፃነትና አርነትን መጠበቅ ወይንም የኦህዴድ ብልጽግና እቺን ሀገር ይመራታል፣ አሁን ያሉት የኦህዴድ አመራሮች ይመሯታል ብሎ ማሰብ በቃ በዳዋ ውስጥ ያለ በዳዋ የተበላ ተስፋ ነው። እነዚህ ሰዎች ለማስወገድ ከፍተኛ የሆነ ህብረ ብሔራዊ ጥምረት ያስፈልጋል ብዬ ነው የማምነው። ከቲፒኤልኤፍ የሚተናነስ ሴራና ተንኮል አላቸው ብዬ አላምነው። ስለዚህ ሙሉ በሙሉ ድርጊቱ የሚፈጸመው በኦህዴድ ብልጽግና አመራር ነው። ይሄ ሊሰመርበት ይገባል። የጋራ ሀሳብ አላችሁ የሚለው የተለያየ ፓርቲዎች ህብረት ፈጥረን ወይንም ጥምረት ፈጥረን ይሄንን መግለጫ ልንሰጥ ተሰልፈናል። ምክንያቱም ሀገራዊና ህዝባዊ በሆኑ ጉዳዮች ላይ የጋራ አጀንዳ አለን። በማዕከላችን የምንከተላቸው አይዲዮሎጂዎች ሊለያዩ ይችላሉ። ሀገራዊ በሆነ ጉዳይ ላይ ግን አንድ ነን፣ ህዝባዊ በሆነ ጉዳይ ላይ አንድ ነን። ስለዚህ እንደዚህ አይነት ጥምረቶች ቀድሞ መፈጸም ነበረባቸው። በተለያዩ ምክንያቶች ሊፈጸሙ አልቻሉም። ከዚህ በኋላ ግን ጊዜው አረፈደም። አሁንም ከፍተኛ የሆነ ጥምረትና ውህደት እየፈጠርናት እየተናበብን መስራት አለብን የሚል ጽኑ እምነት አለ እንደ ባልደራስ። ስለዚህ የጋራ ሀሳብ አላችሁ የሚለው አሁን በተለይ ዘመኑ ያነሳው ከአማራ ቲቪ አገራዊ ጉዳይ የተሰበሰበው በአገራዊ ጉዳይ ነው፣ የተሰበሰበው ህዝባዊ በሆነ ጉዳዮች ላይ ነው። በእነዚህ ጉዳዮች ላይ አሁንም የበለጠ ተጠናክረን ልንሰራ ይገባል። ሌሎች ፓርቲዎችም ይሄንን ህብረት ወይም ይሄንን ጥምረት ሊጨመሩበት ይገባል የሚል እምነት አለኝ። ሌሎችን በተወሰነ ደረጃ ጣይሩበታል እና ቲቪ ደግሞ በመጀመሪያ የዘር ማጥፋቱ በተመለከተ ወይም ዘር ተኮር ጥቃቱን በተመለከተ ማሽሞኑመን አያስፈልገውም። በግልጽ መናገር የምንፈልገው ብሔርን ተኮር ያደረገ ሃይማኖትን ተኮር ያደረገ ግድያ መሆኑን አጽንኦት ሰጥቼ መጀመር እፈልጋለሁ። ስለዚህ ሁሌም ቢሆን እየደባበስን የምናልፈው ነገር ጉዳት ስላለው እየተፈጸመ ያለውን ችግር በስሙ መጥራት አለብን። ይህን ማድረግ ካልቻል እያድበሰበስ ነገ ከነገ ወዲያ ከታሪክ ከህሊና ከፈጣሪም ተጠያቂነት አናልፍም። ሁላችንም ብንሆን ምናልባት ደረጃው ነው የሚለያየው እንጂ ከአንድ ግለሰብ ጀምሮ የሀገሩ ጉዳይ የሚያገባው ማንኛውም ኢትዮጵያዊ እየደረሰ ያለውን በደል በስሙ ጠርቶ ለዓለም አቀፉ ማህበረሰብ አለማሳወቅ በራሱ አሳፋሪ ድርጊት ነው። ስለዚህ እኔ በግልጽ ነው የምናገረው። ዛሬም የተሰባሰብንበት ዋናው ዓላማ የችግሩ አሳሳቢነት ከጊዜ ወደ ጊዜ እየጨመረ ስለመጣ ሁላችን በጋራ በምንኖርባት ሀገራችን ውስጥ እየተፈጸመ ላለው ድርጊት ማዋጣት የሚገባንን ያክል አዋጣን
መስራት ያለብንን ያክል ተናበን ሰርተን ድርጊቱን ማቆም የማንችል ከሆነ ነገ የሁላችንንም ቤት የሚያንኳኳ መሆኑ የማይቀር ጉዳይ ያሳስቦና የመጣ ነው። ስለዚህ እኔ እንደ እናት ፓርቲ እና አሁንም ከሌሎች ፓርቲዎች ጋር ባደረግነው ስምምነት መሰረት ይህንን መግለጫ ለመስጠት ወደዚህ ቦታ የመጣ ነው። ድርጊቱ በመንግስት መዋቅር ጭምር እየተደገፈ የሚፈጸም መሆኑን ከራሳቸው ከድርጊቱ ሰለባ ከሆኑ ወንድሞቻችን፣ እህቶቻችን፣ እናትና አባቶቻችን ስለሰማን ነው። አሁን ግን እኔ በዋናነት መንግስት ምንም ይሁን ምን ዞሮ ዞሮ በህዝብ ባይመረጥ በታሪክ አጋጣሚ አገር አስተዳድራለሁ ብሎ ያለው አካል ነገ ከሚመጣው ማንኛውም አይነት ተጠያቂነት ቅድም እንደገለጽኩት ተታሪክም ይሁን ከህግም ይሁን ከህሊና ተጠያቂነት ለመዳንና ለልጆቻችን አሳፋሪ ታሪክን አስቀምጠን እንዳናልፍ አሁንም ቢሆን መዋቅሩን ፈትሾ እየደረሰ ያለውን ጭፍጨፋ ሊያስቆም ይገባዋል። ምናልባት አሁን በሚሄዱበት መንገድ አሸናፊና ተሸናፊ የሚሆን አካል አለ ብሎ ማሰብ የአስተሳሰብ ድህነት ካልሆነ በስተቀር በሌላ በምንም ነገር ሊገለጽ አይችልም። ሰውን በመግደል ማሸነፍ አይቻልም። ማሸነፍ የሚቻለው የተሻለ አማራጭ ይዞ ቀርቦ ህዝቡ ወዶና ፈቅዶ ሲመርጠን እንጂ በግዴታ ተመራጭ መሆን አይቻልም። ይህን አጽንኦት ሰጥተን መግለጽ እንፈልጋለን። ከዛ ውጭ ከሌሎች ፓርቲዎች ጋራ ወይም ዛሬ በጋራ የቆማችሁት ለምንድን ነው ወደ አንድ ስም አትመጡት? ምንም ችግር የለውም። መሆን ያለበት አንዱ ሌላውን ሳይገፋ የራሱ መስመር ተከትሎ ለውድድር እስከመጣ ድረስ እኔ በአንድ መቆማችን እንደ ግዴታ መሆን አለበት ብዬ ነው ያላስበው። መስማማት ከቻልን ጥሩ ነው። አንድ ላይ እንስማማና አንድ ላይ ቁመን ለህዝብ የሚጠቅም ነገር እናበርክት። ነገር ግን ሁልጊዜም ቢሆን ከግምት ውስጥ ማስገባት ያለብን በሀገራዊ ጉዳዮች ላይ ጠላቶቻችንም እንደሚያውቁት የኢትዮጵያ ህዝብ የማይደራደር መሆኑንና እኛም ከዛ ማህበረሰብ የተገኘን መሆኑን ማንኛውም ሰው እንዲረዳልን እንፈልጋለን። እኔ ፓርቲን ወክዬ ስመጣ ከየትኛውም ፓርቲ ጋር በሀገራዊ ጉዳይ ላይ በጋራ ለመስራት ፓርቲም ስለሚያምን እኔም በግለሰብ ደረጃ ስለማምን ይህን የተፈጸመውን ጭፍጨፋ ለማውገዝ በመካከላችን ልዩነት ሊኖር አይገባም። ሁላችንም ቢሆን እሱን ከግምት ውስጥ አስገብተን ነው እዚህ የተገኘ ነው። ሌሎችም ቢሆን ነገ እያሰፋ ነው በአንድ በሚያደርጉን ጉዳዮች ላይ አብረን በጋራ ለመስራት ተስማምተን ነው ወደዚህ የመጣ ነው ለማለት ነው። ወደ መጨረሻ አካባቢ የተነሳው ጥያቄ የአማራን ህዝብ ጥያቄ ወይም ደግሞ መጎዳት እውነት ታምኑበታላችሁ የሚለው ጥያቄ እኛ በፓርቲያችን እናምንበታለን። አው ዘር ተኮር ጥቃት አለ ብለን እናምናለን። ላለፉት 30 ዓመታት የተዘራው የሐሰት ትርክት የወለደውና ያንን አስተሳሰብ መቀየር ያልቻሉ ሰዎች በሚመሩት መዋቅር እየተደገፈ እና በጽንፈኛ ኃይሎች እየተደረገ ያለውን ጭፍጨፋ እናምንበታለን። ስለዚህ እኛ በያዝነው በፓርቲ ፕሮግራም የሁሉም ኢትዮጵያውያን ችግሮች ሲፈታ ፍትሃዊት ሀገር፣ ዲሞክራሲያዊት ሀገር፣ ሁሉንም በኩልነት የምታይ ሀገር ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ያለ ገደብ ሁሉም ኢትዮጵያውያን ተንቀሳቅሰው የሚኖሩባት ሀገር ስትፈጠር የአማራም ጉዳይ አብሮ ይፈታል ብለን እናስባለን። ከዛ ውጭ ግን አንድን ማህበረሰብ እየለዩ በማጥቃት የሚመጣ ሰላም የሚመጣ እድገት አይኖርም። ይህንን በአጽንኦት መግለጽ እፈልጋለሁ። አመሰግናለሁ። ያው እኔ ትንሽ ከፍ ማለት አይቀርም። እሺ፣ በመጀመሪያ አንድ ነገር ግልጽ አድርጌ ልጀምር። ዛሬ የተነበበላችሁ ጋዜጣዊ መግለጫ ላይ የሰፈሩት ቃላቶች ላይ ሙሉ በሙሉ እንስማማለን። እሺ፣ የተሰጣችሁ መግለጫ ላይ በጽሁፍ የቀረበው ሐሳብ ላይ ሁላችንም ሙሉ በሙሉ እንስማማለን። ያ ስምምነትን ነው እዚህ ጋር ያመጣን። ግን ችግሩን አሁን እዚህም በቀረበበት መልክ ስናየው ስንተነትነው የተወሰነ መለያየቶች ሊኖሩን ይችላሉ። ጽሁፉ ላይ የቀረበው ነገር ግን የሁላችንም የፖለቲካ ፓርቲዎች የጋራ አቋም እንደሆነ እንድትወስዱልን። ከዛ በተረፈ ግን እንደ ግለሰብ እዚህ የተሰጡ ትንታኔዎች የየፖለቲካ ፓርቲዎቻችን ሐሳብ እንደሆኑ ጥንቃቄ እንድታደርጉልን እንፈልጋለን።
ችግሩ ውስጥ ጥያቄዎቹን ለመመለስ ያክል ችግሩ ውስጥ በየአካባቢው የሚገኙ ኃላፊዎች ተሳታፊ ሆነዋል የሚለው ከጥቃቱ የተረፉ ዜጎችም ሲናገሩ ሰምተናል። ከዛ በተረፈ ደግሞ የመንግስትም ኃላፊዎች ቅድም ጣሂርም እንደጠቀሰው ኃላፊነት መውሰድ አለባቸው ብሎ በተለያየ ቦታ ለስር ሲዳረጉ የተወሰኑ ነገሮችም ሲደረጉ አይተናል። ስለዚህ ይሄ የመንግስት መዋቅር ውስጥ ያሉ ሰዎች የተሳተፉበት ስለመሆኑ የሚያሳይ ነው። ዛሬ ምንም ጥርጥር የለም። በእኛ አመለካከት እንደ ኢዜማ እናንተም የጠየቃችሁት ነገር አለ። ከመግለጫ ውጪ ምን ማድረግ ትችላላችሁ የሚል ጥያቄ። መንግስትን የተቆጣጠረው ኃይል የዜጎችን ደህንነት የማስከበር ኃላፊነት አለበት። በተወሰነ ደረጃ ደግሞ የመፍትሄውም አካል ለመሆን የበለጠ ጉልበት አለው ብለን እናምናለን። ምክንያቱም የመንግስትን ኃይል ስለሚቆጣጠርና የችግሩ መፍትሄ ብቻ ሳይሆን የችግሩ አካል ብቻ ሳይሆን የመፍትሄውም አካል መሆን ይችላል ብለን እናምናለን። ስለዚህ ጥሪ የምናደርገውም አሁን መንግስት ውስጥ ያሉ የችግሩ ውስጥ የተሳተፉ ሰዎች ተጠያቂ መሆን አለባቸው። ያንን ለመፈጸም ግን እንደ ተቋሚ የፖለቲካ ፓርቲ አሁን ማንዴቱ የለንም። መንግስት ነው ማንዴት ያለው። ያንን ማድረግ አለበት ብለን እናምናለን። አሁንም አደጋ ላይ ያሉ ዜጎች አሉ። ይህንን በተመለከተ መግለጫችን ውስጥ እንደጠቀስ ነው አሁን አደጋ ላይ ያሉትንም ወደፊትም ተመሳሳይ አደጋዎች እንዳይከሰቱ መንግስት ከፍተኛ ትኩረት ሰጥቶ መስራት አለበት። አሁንም አደጋ ላይ ያሉ ጥያቄ ላይ እንደጠቀስከው ጎበዜ ጫካ ውስጥ ሆነው ህይወታቸውን የዕለት ተዕለት መደበኛ ህይወታቸውን መኖር ያልቻሉ ዜጎችን የመታደግ ወደ ህይወታቸው እንዲመለሱ የማድረግ የመጀመሪያ ኃላፊነት የመንግስት ነው። ያንን መወጣት አለበት መንግስት። ይህ ግን ለመንግስት ብቻ የሚተው ነው ብለን አይደለም የምናስበው። ለዛም ነው መግለጫችን ውስጥ እንደጠቀስ ነው ደጋፊዎቻችን፣ አባሎቻችን እንዲሁም ደግሞ በአጠቃላይ ሀገር ወዳድ ኢትዮጵያውያን እነዚህን ዜጎች ለመታደግ መልሶ ለማቋቋም እና ከችግራቸው እንዲወጡ ለማድረግ የተቻላቸውን ሁሉ እንዲያደርጉ በጋራ ድምጽ እንዲሆናቸው የጠየቅ ነው። እነዚህ ናቸው መሰለኝ። አመሰግናለን። በተነሱ ጥያቄዎች ላይ የተወሰኑ ሞሮፍ አሁን ይህ ስብስብ ሲገናኝ በተስማማባቸውና የጋራ ናቸው ብለን በመናስባቸው ነጥቦች ላይ እናተኩራለን። የአማራ ህዝብ ለደረሰበት በደልና ችግር ወንጀሉን በስሙ ከመጥራት ጀምሮ ምን ትላላችሁ ለሚለው በዚህ መግለጫ ላይ እንደተቀመጠውና ይህ ስብስብ በጽኑ እንደሚያምነው የዚህ ችግር መነሻ ስርዓትና መዋቅር ሰራሽ የሆነ ችግር እንደሆነ እናምናለን። ያ ደግሞ የጊዜ ጉዳይ ይሁን እንጂ ዛሬ አማራ ህዝብ ላይ በዚህ መልኩ ሰቆቃዎችን ብናይ በሌሎች ኢትዮጵያውያን ዜጎች ላይ ይህ ችግር በአንድም በሌላ መንገድ በዚህ 3 ዓመት ብቻ ሲንጸባረቅ እንዳያችሁት ከዚህ የስርዓትና መዋቅር ችግር የጋሞ ተወላጆች አልተረፉም። በርካታ የሲዳማ ተወላጆች ገፈት ቀምሰዋል። በተመሳሳይ የሶማሌ ተወላጆችም ችግር ውስጥ ወድቀው ነበር። በተመሳሳይ ኃይል ተመሳሳይ ፍላጎት ባለው አካል ማለት ነው። ይወጣ ገባ ይበል የመጠኑ ጉዳይ ጨምር ይቀንስ እንጂ በዚህ ስርዓትና መዋቅር ሰራሽ ችግር አብዛኛው ኢትዮጵያዊ ገፈት ቀማሽ እንደሆነ እናምናለን። ከዚህ የተሳሳተ ትርክት ጋር ተያይዞም የአማራ ህዝብን የተለየ እንትን ውስጥ ቀለበት ውስጥ የማስገባት አይነት እንቅስቃሴም እንዳለ በጽኑ አምነን የተሳሳተው ትርክት ውጤት እንደሆነም ለመግለጽ ሞክረናል። እነዚህ ነገሮች ናቸው። በስም መጥራት ማለት ናሬቲቭ በምን መንገድ እንደወጣ መጀመሪያ አዌር መደራረግ አለብን። የዛም መነሻ እንስማማለን። ሀገሪቱ ላይ አጠቃላይ ያለው ስርዓትና መዋቅር ሰራሽ ችግር መስተካከል መቀየር አለበት። እዚህ ጋር ምንም ቢያዝ የለብንም። ይህንን ተከትለን ወደ አንድ ተቀራርበን ለመስራት እንሞክራለን። ግን አሁንም ቢሆን ትንሽ አንድ ባክግራውንድ መጨመር ያስፈልጋል። ኢትዮጵያ ውስጥ ይህ ለውጥ የሚባለው ነገር ከዛሬ 3 ዓመት በፊት ከመጣ በኋላ ያለው ጊዜ በተለይ የዲፕ ስቴት ባህሪ በከፍተኛ ሁኔታ ስለሚታይበት ትንሽ ለኛም ፓራዶክስ ያለው የሚመስል ለሰሚውም ግራ የሚገባ ቸልተኝነት በመንግስት በኩል አለ። ሳምሃው አገር እየመራው ነው ስቴት ማሽነሪውን ተቆጣጣሪ ያለው የሚል አካል በተወሰነ መንገድ ቸልተኛ እንዳይሆን እንፈልጋለን። ከዚያው መዋቅር ውስጥ ደግሞ የዛ ጥቃት አክተር ሆኖ የሚንቀሳቀስ እንዳለም ደግሞ አምነናል። በጋራ እሱን ነግረናችኋል። መንግስት ይህን ነገር ለመቀየር ፍላጎት የማጣት ወይም የአቅም የማነስ ችግር እንደሆነ
በተለያየ ሁኔታ ልንገልጸው እንችላለን። ግን መንግስት የሚባለው አካል ሴንትራላይዝድ የሆነ ለተጠያቂነት የሚያመች ራሱን የቻለ ወጥ የሆነ አወቃቀር አለው የሚለው እኛንም ለትግል ያስቸገረን ዲፋይን ለማድረግም የምንቸገርበት የዲፕ ስቴቱ መንገድ እንደሆነ እንድትረዱት እንፈልጋለን። ግን ይህን ባክግራውንድ ይዘን ነው መንግስትን በተለያየ ቃላት እየገለጽን በጎ ኃይል በመንግስት ውስጥ ያለ በጎ ኃይል በተቻለ መጠን ህግ የማስከበር ፍላጎት ያለው አካል ካለ አማራን ወክያለሁ የሚልም እኮ መንግስት መዋቅር ውስጥ ያለ እኮ ስብስብ አለ። የአማራ ብልጽግና እኮ ስራው ሀገሪቱ ውስጥ እኮ ከፍተኛ የሆነ ስቴክ አለው በስልጣን ደረጃ። የብሔራዊ መረጃና ደህንነትን ዲፒቲ ፕራይም ሚኒስተርን የውጭ ጉዳይ ሚኒስተር የሚመሩ እኮ አማራን ወክለናል ያሉ የአማራ ተወላጅ ባለስልጣናት ናቸው። እንደ በጎ ኃይል እንኳን ብንወስዳቸው በብሔር ቆርሰን በጎ ኃይልን መመደብ ፍላጎት የለንም። እንደ በጎ ኃይል እንኳን ብንወስዳቸው እነዛም ጭምር ቸልተኝነታቸውን እንዲያቆሙ ማለታችን ነው። በደንብ ብሪፍ ለማድረግ ማለት ነው። ከዚህ ጋር ተያይዞ ግን አንድ በጣም ትኩረት ሊሰጥበት የሚገባው ጉዳይ ማንዴትን የመለየትን ጉዳይ እንደግመዋለን። እኛ የፖለቲካ ፓርቲዎችን የአድቮኬሲ ግሩፖችን የሎቢ የሚያደርጉ አካላትን ሚና መለየት ያስፈልጋል። ኢትዮጵያ ውስጥ ያለው የለውጥ ባህሪ አደገኛ የሆነ አዝማሚያ ስላለው በተቻለ መጠን የኃይል አሰላለፉን ገምግመን በጎ የሆነው ኃይል በተቻለ መጠን ሀገር ይዞ እንዲቀጥል ሀገር እንዲቆየን ለሰሪ ብሌታ ያሉ ችግሮችም እንዳሉ እንዲሄዱ ጥንቃቄ አድርገን ታግለናል። በአብዛኛዎቻችን ከቲፒኤልኤፍ ኢንተርናሽናል ኮሚዩኒቲ ባህሪ አንፃር ኮምፓራቲቭሊ ካየነው ግን ወደ ተሳሳተ መንገድ ልንሄድ እንችላለን። የትህነግ ቡድን ስለ ብሔራዊ ደህንነትም ሆነ የሀገሪቱን የኢንተረስት በኢንተርናሽናል ኮሚዩኒቲ ጉዳይ ላይ መንግስት እያለ እንኳን ለድርድር የሚያቀርብ አካል ነበር ብለን እናምናለን። ያ ቡድን አጀንዳውን ለመሸጥ አግሬሲቭሊ የሚሄድበት መንገድ በትክክልም ተገልብጦ ለኛ ሊሆን ይችላል ወይ በጣም ለዲስከሽን የሚዳርገን አጀንዳ ነው። የሆነ ሆኖ ግን እኛ በውጭ ሀገር የሚገኙ ሀገር ወዳድ ኢትዮጵያውያን ጥሪ ስናቀርብ በዚህ መንገድ ለኢንተርናሽናል ኮሚዩኒቲ ጥሪ እንዲያቀርቡ ነው ማለት ድምጻቸውን እንዲያሰሙ ነው። የኛ ጥቆማ መስጠት ሊሆን ይችላል። እንደ አንድ ሀገር ውስጥ ያለ በህጋዊ መንገድ ተመዝግቦ የሚሰራ የፖለቲካ ድርጅት አቅም የለንም አቅሙ የመንግስት ነው ምናምን ማለታችንም አይደለም። ማንዴታችን እንለያለን። ህዝብ የማደራጀት ድምጽ የመሆንና ከዚያም ቀጥሎ ደግሞ ተቃውሞ የማድረግ በምርጫ ተወዳድሮ ደግሞ መንግስት የመሆን ፍላጎት ያለን የፖለቲካ ድርጅቶች አብዛኛው መንገዳችን የተመጠነና የሀገሪቱን ነባራዊ ተጨባጭ ግምት ውስጥ ያስገባ ይሁን የሚል እምነት አለን። ከዚህ አንፃር ነው መታየት ያለበት። ነገር ግን በኢትዮጵያ የፖለቲካ ዲስኮርስ ከቅርብ ጊዜ ወዲህ የተለመደ አንድ ተርም አለ፣ ከመግለጫ በዘለለ የሚባል ነገር ማለት ነው። ሞቲቭ በጣም ለዜጎች ለወገኖቻችን ከመቆርቆር የመነጨ እንደሆነ እናምናለን። ነገር ግን በፖለቲካ ትግል ውስጥ የመግለጫን ሚና ማሳነስም ተገቢ እንዳልሆነ ግን ጠቁመን ለማለፍ እንወዳለን። የፖለቲካ ፓርቲዎች ስልጣን ከመያዛችንና መንግስት ከመሆናችን በፊት ልንሰራቸው ከምንችላቸው ትልቅ ስራዎች መካከል ዋነኛው ድምጽ መሆን ነው። ድምጽ መሆን ማለት ደግሞ በዚህ መልኩ እናንተን የመሰሉ ሚዲያዎችን ጠርተን የወገኖቻችንን በደል መናገር መቻል ነው። ኢትዮጵያ ውስጥ እንዲህ አይነት የሚዲያ ፕላትፎርም ባልነበረበት ጊዜ እንኳን እንደምታስታውሱት ከ2008 በኋላ የተሰራው የነበረው የሲቪል ዲስኦቢዲየንስ የህዝባዊ እምቢተኝነት እንቅስቃሴ ከምንም በላይ ውጤት ላይ ሊደርስ የቻለው ኮሙኒኬት በመደራረግ በማጋለጥ በመናገር ነው። ያውም ፕሮፐርሊ እንዳሁን መግለጫ መስጠት ባልተቻለበት ሲቲዝን ጆርናሊስት የፌስቡክ ላይ ያሉ ብሎገሮች በሚጽፉት በሚታገሉት አካሄድ ነውና በፓርቲ ደረጃ ኢንስቲትዩሽናል የሆነ መዋቅራችንን ዘርግተን በእያንዳንዱ ሀገራችን ውስጥ ያለ በተለያየ አካባቢ ላይ መዋቅር ዘርግተን የምንንቀሳቀስ ኃይሎች በዚህ ልክ ድምጽ መሆናችንና መግለጫ ማውጣታችን በቂ ነው ብለን ልንታበይባቸው አንችልም። ዜጎች እየታረዱ ነው በአንድ ምሽት። ነገር ግን ደግሞ የፓርቲዎች ሜጀር የሆነ ስራቸው እንደሆነ እንድትዘነጉት አንፈልግም በጋራ ማለት ነው። ከዚህ ውጭ የቸልተኝነት የምናምን ቅድም በላይ ያነሳውም ጥያቄ
በዚህ በኩል ህግ ያስከብር የምንለው አካልና በመዋቅር ደረጃ ተሳትፏል የምንለው ኮምፓራቲቭሊ እንዴት ነው የኃይል ሚዛኑ የሚለው አካል እኛ እየገባን ያለው አናርኪስቱ ኃይል ስርዓት አልበኛው ኃይል በመንግስት መዋቅር ውስጥ ሆኖ በጎ ኃይል እንኳን ቢኖር ያን አሸንፎ ሀገር ማተራመስ እየቻለ እንደሆነ ነው እየገባን ያለ ነው። አሁንም ግን በተቻለ መጠን በጎ ኃይሉን ደግፈን ሀገርን ሰላም የማድረግ ዜጎች በሰላም ወጥተው እንዲገቡ የማድረግ እንቅስቃሴ ሊያደርግ የሚችል ማንኛውንም አካል ልናግዝና አብረን ልንሰራ እንደምንችል ነው መግለጽ የምንፈልገው። የቀረ የምትሉት ነጥብ ካለ መጨመር እንችላለን። በእኔ በኩል ያለኝን ጨርሻለሁ። ናቲ የሚጨምረው ነገር ካለ? እሺ ኦኬ። የመጀመሪያው ጥያቄ አማራ ተብሎ ለምን አይጠራም ንጹሃን ወይንም ብሔር ተኮር ለምን ይባላል የሚለው እውነት ነው። እኔም ሀሳቡን እገዛዋለሁ። በተወሰነ ደረጃ ግን እንደዛ የተባለበት ምክንያት አለው። አማራ ለ30 ዓመታት ወይንም ከዛ በላይ ከፍተኛ የሆነ የዘር ማጽዳትና የዘር ማጥፋት ወንጀል የተካሄደበት ህዝብ ነው። በተለይ በኢህአዴግ ጊዜ ከፍተኛ የሆነ የዘር ማጽዳት ተካሄዷል። አሁን ደግሞ የዘር ማጥፋት ነው የተካሄደው በብልጽግና ወዲት ጊዜ። ስለዚህ በስሙ መጠራት አለበት የሚለው እውነታ እንዳለ ሆኖ ግን ጥቃት የሚደረግበት የአማራ ህዝብ ብቻ አይደለም። ለምሳሌ በሰገን ህዝቦች ላይ ጥቃት ተካሄዷል፣ በአገዎች ላይ ጥቃት ተካሄዷል፣ በኮንሶ ህዝብ ላይም ጥቃት ተካሄዷል። የኦሮሞ ብልጽግና ይዘቱን እያሰፋ በአማራ ላይ ብቻ ሳይሆን በተለያዩ ብሔሮች ላይም ጥቃት ያደርሳል። ስለዚህ ያንን ለማለት ነው ብሔር ተኮር ወይም ንጹሃን የተባለ በስሙ መጠራት ያለበት የሚለው ግን እውነት ነው። ከደረሰበት ዘርፈ ብዙ ጥቃትና ከጥቃቱ ስፋት አንፃር በስሙ መጠራት አለበት የሚለው በተወሰነ ደረጃ ያስማማናል። እንደዛ የተባለበት ምክንያት ግን እነሱንም ለማካተት ታስቦ ነው። ቸልተኝነት የተባለው ጣይር በትክክል ኦልሬዲ መልሶታል ብዬ ነው የማምነው። በተለይ የባህዴን ወይንም አዴፓ ብልጽግና ከፍተኛ የሆነ ቸልተኝነት ያሳያል እንጂ የዘር ማጥፋት ወንጀል እንደሆነ ግን አስረግጠን መናገር እንችላለን። የዘር ማጥፋት ወንጀል 10 ስቴጆች አሉት። እነዛን 10 ስቴጆች የሚያሟላ ነው በአማራ ህዝብ ላይ የተካሄደው ጥፋት። ስለዚህ የዘር ማጥፋት ወንጀል ነው ብለን አስረግጠን አስምረንበት ልናገር እንችላለን። ምክንያቱም በኢንተርናሽናል ኮሚኒቲ ዘንድ የተዘረዘሩት 10 መስፈርቶችን በትክክል ያሟላል። ቸልተኛ የተባለው ግን አዴፓ ብልጽግና በቦታው ላይ ያሉ የአማራን ህዝብ እንወክላለን እንመራዋለን የሚሉ ማህበረሰቦች የነሱ ቸልተኝነትና የነሱ ደካማነት ነው ለዚህ ሁሉ ጥቃት ሰለባ የዳረገን። ከማውገዝ በተረፈ ከመግለጫ የበዘለለ ምን ሰርታቸዋል? ይሄ ጥያቄ ወደ ፓርቲዎች ብቻ የሚወረወር ነው ብዬ አላምንም። ሁላችንም ኃላፊነት ሸር ሊኖረን ይገባል ብዬ ነው የማምነው። እኛ በተቋሚ ወይም በተፎካካሪ ፓርቲዎች ውስጥ ያለን አባላት ብቻ አይደለም ለዜጎች ህልውና ግዴታ መውሰድ ያለብን ሁላችንም ነን። የሆነው ሁሉ ኃላፊነት አለበት። ሚዲያውም ኃላፊነት አለበት። በስልጣን ላይ ያሉ ህዝቡን እንወክላለን የሚሉ የህዝብ ተወካዮች በሙሉ ኃላፊነት አለባቸው። ማለት ተናበንና ጥምረት ፈጥረን ዜጎቻችን ልንታደግ ይገባል እንጂ የተወሰነ የማህበረሰብ ክፍል ብቻ ኃላፊነትን የሚወስድበት ምክንያት አለ ብዬ አላምንም። ሚዲያውም ኃላፊነት አለው። የእምነት አባቶች ኃላፊነት አለባቸው። የተማረው ክፍል ኃላፊነት አለው። በስልጣን ላይ ያሉ ባዕድን አመራሮች ኃላፊነት አለባቸው። ወይም አዴፓ ብልጽግና በተለይ ለዚህ ሁሉ ጥቃትና ሰለባ ምክንያት የሆኑ እነሱ ናቸው ብዬ ነው የማምነው። ማለት ሰብስበው የማይጠግቡ የሰውነት ክፍላቸው ሁሉ ሆድ ብቻ የሆነ አእምሮ የሌላቸው በጣም ይሄን በመናገር ሚዲያ ፊት አዝናለሁ፣ ግን በጣም ካለኝ ምሬት አንፃር ነው የምናገረው። ምንም አእምሮ የላቸውም። በዚህ ምድር ላይ የምንኖረው ህይወት ቅንጦት የሞላበት ዘመናዊ ህይወት መምራት ብቻ አይደለም። ህይወት የሞራል ልዕልና ጠብቆ መኖር ነው። የአእምሮን የፋካሊቲን ብልጽግና መሰረት አድርጎ መንቀሳቀስ ነው። ገንዘብ መሰብሰብ ብቻ አይደለም። ቅንጦት የሞላበት በደህና መኪና መንፈላሰስ፣ ካማረበት ቤት መኖር ወይንም ሆድ ጠግቦ ማደር አይደለም። ሆድ ጠግቦ አእምሮ ባዶ ከሆነ ሰው አይደለም፣ ጉዝ አካል ነው የሚሆነው። የአማራ ብልጽግና የሚመሩ አካሎች እንደዚህ አይነት ተክለ ሰውነት ያነገቡ ናቸው። ለ30 ዓመት በላይ የሁሉ በደልና ሰቆቃ እንዲደርስብን ያደረጉ እነሱ ናቸው። ስለዚህ የመጀመሪያ ተጠያቂነት ቲፒኤልኤፍንም አልጠይቅም፣ ወዴድ ብልጽግናንም አልጠይቅም። የመጀመሪያ ተጠያቂዎች ህዝቡን እንወክለዋለን የሚሉ አመራሮች ናቸው። ያስፈጁን ያስጨረሱን እነሱ ናቸው። ያዋረዱን እነሱ ናቸው። የሙት እንጀራ እየበሉ የእንባ እንጀራ እየበሉ ልባችን እየደማ አይናችን እያነባ ጆሮአችን እንዲቆረፍድ ያደረጉ እነሱ ናቸው። እስከነሱ ትከሻ ልንወርድ አንችልም። ሁለተኛ ተጠያቂ አካል የምናደርገው ቲፒኤልኤፍንና ወዴድ ብልጽግና ሊሆን ይችላል። የመጀመሪያ ተጠያቂዎች እነዚህ ናቸው። ጊዜ ይረዝማል እንጂ ተጠያቂ መሆናቸው ደግሞ አይቀርም።
ስለዚህ እነሱም ተጠያቂ ናቸው፣ ሚዲያውም ተጠያቂ ነው፣ ሁላችን ተጠያቂ ነን እንጂ ፓርቲዎች ላይ ብቻ የሚወረወር ኳስ መሆን የለበትም። ማለት ሰው በደል ሲደርስበት፣ ሲፈናቀል፣ ሲገደል ግድ ሊለን ይገባል። ሰው ማህበራዊ ፍጡር ነው፣ እንስሳ አይደለም። ስለዚህ ለተከታይ ወንድማችን ግድ ሊለን ይገባል። ስለዚህ ነው ሁላችን የኢትዮጵያ ሕዝብ በሙሉ ሸር የሚያደርገው ነው። የፖለቲካ ፓርቲ የራሱ ሚና መጫወት አለበት፣ ህዝቡም የራሱ ሚና መጫወት አለበት። እየተለቀምን አንዳንድ እያልን መሞት ያለብን ብዬ አላምንም። ስለዚህ ኃላፊነቱ ሁላችን ሸር ብናደርገው መልካም ነው። እንደ ፓርቲ ግን የጀመርነው ጅማሮ አለ። በመንግስት ላይ ተጽዕኖ ለመፍጠር ደግሞ መናበብና መነጋገር ይኖርብናል። እሱን እናደርገዋለን የሚል ጽኑ እምነት አለኝ። ይሄው ነው። እሺ የጥቃቱን አገላለጽ ላይ በተመለከተ እና ተጠያቂነትን በተመለከተ እንዳልኳችሁ የየግል አመለካከት ቢኖርንም በጋራ ያቆመን ጉዳይ አለ። በጋራ ያቆመን ጉዳይ ምንድነው? ዜጎች ላይ የሚፈጸም ጥቃት መቆም አለበት፣ ሁላችንም እናምናለን። መወገዝ ያለበት ነገር ነው፣ ሁላችንም እናምናለን። መንግስት የመጀመሪያ ኃላፊነት አለበት እነዚህ ነገሮች የማስቆምና የዜጎችን ደህንነት የማስከበር ኃላፊነት አለበት። እነዚህ እናምናለን። ግን እንዴት እንጥራው የሚለው ላይ የተለያየ አቋም አለ። እንደምታውቁት በየግላችን ስናስረዳ ጉዳዩን የምናይበት መንገድ ከየፖለቲካ አመለካከታችንና መፍትሄ ነው ብለን ከምንጠቁመው ነገር ሊለያይ ይችላል። እሱ ላይ የተለወጠ ነገር ኖሮ አይደለም ዛሬ የተገናኘነው በጋራ የሚያስማሙ ጉዳዮች አሉ። እነሱ ምንድናቸው? ይሄ ጉዳይ መቆም አለበት። ምንም ይሁን ምንም ተብሎ ይጣራ፣ ምንም ይሁን መቆም አለበት። እዛ ላይ እንስማማለን። ይሄ መንግስት የችግሩ አካል ነው የሚለውን ነገር አንስታችሁታል ደግማችሁ። መንግስት ውስጥ ያሉ አካላት የችግሩ አካል እንደሆኑ ግልጽ ነው። ቅድምም ተናግሬዋለሁ። ግን ወንድሜ ጣሄር መጀመሪያ እንደጠቀሰው ይሄ ጉዳይ የስርዓትና የመዋቅር ወለድ ችግር እንደሆነ መረዳት ያስፈልጋል እና ይሄንን ነገር ስናርመው ነው ለአንዴና ለመጨረሻ ጊዜ መፍትሄ የሚያገኘው። ይሄንን በጽኑ እናምናለን። ሌላው ለማጠናከር ከዚህ በፊት ይሄ ከመግለጫ ባሻገር ምንድነው የምታደርጉት የሚለው እንደ ፖለቲካ ፓርቲ ሚናችን ግልጽ መሆን አለበት። ያሉ ችግሮችን ተንትነን እነዛ ችግሮች መፍትሄ መሰጠት ያለበት በዚህ መልኩ ነው ብለን ከማስቀመጥ ጀምሮ የህዝብ ድምጽ መሆንና ከዛ ደግሞ ማህበረሰቡን አደራጅተን በዘላቂነት ችግሩ የሚፈታበትን መንገድ አስቀምጠን ለህዝቡ እንደዚህ ነው ችግሩ የሚፈታው ብለን አስረድተነው መርጦን ስልጣን ሰጥቶን ችግሩን መፍታት ነው የኛ ሚና። በዛ ሂደት ውስጥ ነው እየሄድን ያለ ነው እና ሚናችንን በአግባቡ እየተወጣን ነው ብለን እናምናለን። ዛሬ ላይ ተነስተን ግን አካባቢ ላይ ሄደን ጥቃቱን ከሚፈጽሙ አካላት ጋር ግብግብ ውስጥ እንድንገባ ከጠበቃችሁን ይሄ ስህተት ነው። ያንን ማድረግ አንችልም። ያንን ለማድረግም አልተቋቋምንም። ያንን ማድረግ የሚችለውን ኃይል ግፊት ማድረግ ያንን እንዲያደርግ ማህበረሰቡም ደግሞ ይህንን አውቆ ጫና እንዲያደርግ መንግስት ላይ መናገር ነው የኛ ሚና። ቀኑ ሲደርስና ምርጫ ሲኖር መፍትሄ በዘላቂነት መፍትሄ የሚለውን ሐሳብ አስቀምጠን በዛ መሰረት ለህዝቡ ቃል ገብተን ተመርጠን ደግሞ ችግሩን በዘላቂነት እንፈታለን። የዛኔ የመንግስት አካል ስንሆንና ችግሩን መፍታት የምንችልበት አቅም ሲኖረን ማለት ነው። ይህንን ነው ለማለት የምፈልገው። ምናልባት አሁንም ትንሽ ግልጽ ለማድረግ በጋራ የጠቀስነውን ወረቀቱ ላይ ያለውን ነገር የሁላችንም የጋራ አቋም እንደሆነ እንድትረዱ እና እዚህ በግል የተጠቀሱት ሐሳቦች የግል የፖለቲካ ፓርቲዎቻችን እንደሆኑ እንድትረዱ እንፈልጋለን። አመሰግናለሁ።